ዋናው አርስታችን መንፈሳዊ ነገር ታውቁ ዘንድ ወዳለሁ የሚለው ነው አይደል? እሱን በዛ አርስት ነው ማካፈለው። ስለመንፈሳዊ ነገር ታውቁ ዘንድ ወዳለሁ የሚለው ዛሬ ዕውቀትን የመናገር ስጦታ የሚለው ነው የምናየው። ባለፈው ጥበብን መናገር በሚለው ላይ ተመልክተናል። የመንፈስ ቅዱስ ስጦታዎች ውስጥ ከ9 ውስጥ ዛሬ ሁለተኛውን ነው የምናየው። ይህን የምናገረው ግን ለምን መሰላችሁ? እኛ ቤተክርስቲያን ውስጥ እንደገና እንዲቀጣጠል ሰዎች በእነዚህ ስጦታዎች ማገልገል እንድንጀምር እያንዳንዳችን ጌታ መንፈስ ቅዱስ እንደሰጠ እንድንሰራ እንጂ ሰምታችሁኝ ዋው ጥሩ ነው ገብቶናል ተረድተነዋል ብለን ብቻ እንድንሄድ አይደለም። በትክክል እግዚአብሔር በዚህም ዘመን ይሰራል ብዬ ስለማመን ነው። እግዚአብሔር ይመስገን። እነዚህ ስጦታዎች በእኛ መንፈስ ቅዱስ ተጠቅሞ ለምሳሌ ቃሉ ሲጀምር ነገር ግን መንፈስ ቅዱስን መግለጥ እንደሚለው መንፈስ ቅዱስ በእኔ ራሱን ማኒፌስት ማድረግ ይችላል። በሙሌ ራሱን ማኒፌስት ማድረግ ይችላል። በእያንዳንዳችሁ ራሱን ይገልጣል። በእንትና እንዴት ነው የሚገልጠው ስንል ጥበብን በመናገር። በእንትና እንዴት ነው መንፈስ ቅዱስ የሚገለጠው? እውቀትን በመናገር። በእከሌስ በመፈወስ። በእከሌስ ስንል እየቀጠለ ይሄዳል። የፈውስ ስጦታ፣ ተአምራትን የማድረግ ስጦታ፣ ትንቢትን የመናገር ስጦታ አይደለም፣ መናፍስትን የመለየት ስጦታ፣ በልዩ ልዩ ቋንቋ መናገር ስጦታ፣ እንዲሁም በልሳን የተነገረውን የመተርጎም ስጦታዎች። በእነዚህ መንገድ እግዚአብሔር አምላክ በመንፈስ ቅዱስ በመካከላችን ራሱን ሊገልጥ ይወዳል። እያንዳንዱ ይሄ ዲዛይር ሊኖረው፣ ይሄ ፍላጎት ሊኖረው ይገባል። ጌታ ሆይ በእኔ እንዴት ነው ልትገለጥ የፈለግከው? እግዚአብሔር አምላካችን ስሙ ይባላል። እነዚህ ስጦታዎች ባይገርማችሁ በብሉይ ኪዳን ዘመንም የነበሩ ስጦታዎች ናቸው አይደል? ለምሳሌ ጥበብን የመናገር ስጦታ ዳንኤል አይደል? ጥበብን የሚናገር ሰው ነበረ። ሌሎቹንም ብታዩዋቸው መጽሐፍቶቻቸው ውስጥ መረምሩ ታገኛለህ። ዕውቀትን የመናገር ስጦታ ኤልሳ በጣም በኋላ እናየዋለን። እንደገና ደግሞ ፈውስ አይደል ነበረ። ብዙ ጊዜ አልነበሩም ተብሎ ከሚታወቁት ከ9 2 ናቸው። በልሳን መናገርና በልሳን የተነገረውን መተርጎም። በተረፈ ከ9 7ቱ በትክክል ሰርተዋል ይላል። እኔ ደግሞ 9ኙም ሳይሰሩ አይቀሩም የምለው በልሳን የተናገረ አላየሁም። ግን በሌላ ቋንቋ የተጻፈው ዳንኤል አንብቦታል፣ ተርጉሞታል አይደል? ማኔ ቴቄል ፋሬስ የሚለውን ማለት ነው። ዳንኤል ምዕራፍ 5 አንብቦታል። በሌላ ቋንቋ ነው የተነገረው። አስማተኞቹ ተጠሩ፣ ሁሉም ተጠራ፣ ጠንቋይ ሁሉ መጣ። አንድም ሰው ሊተረጉም ሳይችል ሲቀር ዳንኤል መጣና። ስለዚህ ይሄ በሌላ ቋንቋ አልተናገሩም፣ ግን በሌላ ቋንቋ ተጽፎ በሌላ ቋንቋ የነበረው ተተርጉሟል። ስለዚህ እነዚህ ስጦታዎች በብሉይ ኪዳንም ዘመን የነበሩ ናቸው። በአዲስ ኪዳን ዘመን ጌታ ኢየሱስ በምድር በነበረበት ዘመን፣ ሐዋርያት ባገለገሉበት ዘመን ሁሉ የነበሩ ናቸው። ሐዋርያቱም ካለፉ በኋላ የነበሩ ናቸው። አሁንም በእኛ ዘመን የሚሰሩ ናቸው። ስለዚህ እነዚህን ስጦታዎች በጣም በጣም ልንጠማቸው ልንፈልጋቸው ይገባል። ጥቅሱን እናንብብና ወደፊት እንሂድ። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዳችን ለጥቅም ይሰጠዋል። ለአንዱ ጥበብን መናገር የሚለውን ባለፈው ሳምንት አይተነዋል። ጥበብ መናገር በመንፈስ ይሰጠዋል። በመንፈስ ለአንዱ በዚያው መንፈስ ይልና ዕውቀትን መናገርና ጥበብ መናገር በጣም ኢንተርኮኔክት የሆኑ የተያያዙ ንግግሮች ናቸው። ግን የተለያዩ ስጦታዎች እዚህ ላይ እንደሚናገረው ማለት ነው። የተለያዩ ስጦታዎች ናቸው። ባለፈው እነዚህን ጥበብ መናገር በሚለው ላይ በሰፊው ተናግሬያለሁ። እንዲያውም እንዳልኳችሁ ሳላስረዝመው አልቀረውም። ዛሬ ዕውቀትን ስለመናገር ስጦታ ስናገር እንዳይመሳሰልብን ያለፈውን ሳምንት ትንሽ ከ3 እስከ 5 ደቂቃ ልከልሰው። ጥበብን መናገር ማለት ጥበብ ምንድን ነው ብለን ነበር። ታስታውሳላችሁ አይደል? ስለ ጥበብ ስንናገር ለብዬ ያካፈልኳቸው ነበር። ጥበብ መናገር ማለት ወይም ጥበብ አንድን ሁኔታ በማስተዋል መርምሮ መገንዘብና በግንዛቤው ላይ በመመስረት እንደ እግዚአብሔር ፈቃድ ችግርን ለመፍታት የሚደረግ ዘዴ ነው ብያችኋለሁ አይደል? ይሄ ለሁሉም የተሰጠ ጥበብ ነው አይደል? ምክንያቱም በያዕቆብ መልእክት ላይ እንዳነበብነው ያዕቆብ 1:5 ላይ ማንም ነው የሚለው አይደል? ማንም። እስቲ ማንም በለው። ማንም። እዚህ ላይ ግን
ስለ መንፈስ ቅዱስ ስጦታዎች ስናጠና ግን የሚለው ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ ጥበብን መናገር በመንፈስ ይሰጠዋል፣ ለአንዱም እያለ ለእያንዳንዱ የተለያየ እንደሆነ ነው የሚናገረው አይደል? የሚገርማችሁ ግን ይሄኛው ግን አንደኛው ጥበብ ግን ለሁሉም የተሰጠ ነው። ማንም እስቲ እንደገና ለእኔም ማንም ጥበብን መናገር ቢፈልግ ወይም ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን፣ እርሱም እግዚአብሔር አምላካችን ስሙ ይባላል። ሁለተኛው የጸጋ ስጦታ ያለው እስከዛሬ በነገራችን ላይ ለእኛ ቤተክርስቲያን ብቻ ሳይሆን በብዛት በፔንቴኮስታሉ ብቻ አይደለም ስለዚህ ስጦታ የሚያስተምሩ ሲናገሩት አልሰማሁም። ትክክለኛው በዚህ ቦታ ላይ የጸጋ ስጦታ ተብሎ ወይም በግሪክኛው ካሪዝማ ተብሎ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ የተመዘገበው ጥበብን መናገር የተባለው ግን ምን ማለት ነው ብያቸው ነበር። ሰው በችሎታው ሊረዳው ወይም ሊገነዘበው የማይችል በፍጹም ሊገነዘበው የማይችል ሰው በአይምሮ ስለ እግዚአብሔር ነገር ሊረዳ አይችልም። ሰው ሊረዳ የማይችል ሊገነዘበው የማይችለውን መንፈሳዊ ሚስጥር፣ የማን ሚስጥር? የእግዚአብሔር ሚስጥር፣ ተሰውሮ የነበረው ሚስጥር ነው የሚለው አንደኛ ቆሮንቶስ ምዕራፍ። መንፈሳዊ ሚስጥር በመንፈስ ቅዱስ ስጦታ ወይም እርዳታ በጥልቀት በመመልከት ማለትም በመለኮታዊ መረዳት ከመንፈስ ቅዱስ ተቀብሎ መናገር ማለት ነው አይደል? ምን ማለት ነው? እግዚአብሔር ውስጥ ያለ በእግዚአብሔር ዕውቀት ውስጥ ያለ እግዚአብሔር ብቻ የሚያውቀው ለሰው የተሰወረ ዕውቀት ወይም የእግዚአብሔር ሚስጥር እስቲ የእግዚአብሔር ሚስጥር ወይ የእግዚአብሔርን ሚስጥር በመንፈስ ቅዱስ መረዳት አግኝቶ መናገር ማለት ነው። ጥበብን መናገር ማለት ነው። ስለዚህ የጸጋ ስጦታ እዚህ ላይ ለአንዱ ጥበብን መናገር የተባለው ለሁሉም የሚሰጠው ችግርን የመፍቻው ጥበብ ሳይሆን ከእግዚአብሔር ውስጥ ያለውን ዕውቀት ለሌሎች ማካፈል ማለት ነው። ሐዋርያ ጳውሎስ በዚህ ላይ በጣም ተናግሯል። እንዲያውም ምን አለ? ለሰው ያልታየ አይደል? በጆሮ በዓይን ያልታየ በጆሮ ያልተሰማ በሰው ልብ ከቶ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። ምን ጥበብን አይደል? ምንድነው የምትናገረው? ሰው ያላየ በዓይን ያላየ ጆሮ ያልሰማው ያ ማን ነው? ያ የተሰወረው ሚስጥር ማን ነው ስንል ቆላስይስ ምዕራፍ 2 ቁጥር 3 ላይ ተሰውሮ የነበረው ሚስጥር ጌታ ኢየሱስ ክርስቶስ። ምክንያቱም እርስ በርሳችሁ ነው የሚለው በፍቅር ተባብራችሁ ወደ መረዳት ባለጠግነት የእግዚአብሔርን ጥበብ ወደ መረዳት ባለጠግነት እንድትመጡአል እጸልይላችኋለሁ። ምክንያቱም የጥበቡ የእውቀቱ መዝገብ ማን ነው? ኢየሱስ ክርስቶስ። ስለዚህ ጥበብ ማለት እግዚአብሔር ብቻ የሚያውቀው እና እግዚአብሔር ብቻ የሚያውቀው ሌላ ሰው የማያውቀው እግዚአብሔር ግን ለቤተ ክርስቲያን መግለጥ የሚፈልገው መንፈሳዊ ዕውቀት። ሐዋርያ ጳውሎስ ኤፌሶን ምዕራፍ 3 ላይ ስለዚህ ነገር ሲናገር ምን ይላል? እንዴት እንደማስተውል እስቲ ተመልከቱ ይልና ከዘረዘረ በኋላ እንኳን ለእናንተ አይደለም በሰማያዊ ያሉ ስልጣናትና ኃይላት እንኳን ሳይቀሩ እንዲረዱት ነው ይህ ጥበብ የተሰጠኝ ይላል። ምክንያቱም እኛ የሚመስለን ብዙ ጊዜ ሲሰበክም የሰማነው ጥበብን መናገር ማለት ይሄ ለችግር መፍቻ የሆነው ጥበብ ግን አይደለም። ጥበብን መናገር ተብሎ ለጸጋ ስጦታ የተጻፈው በእግዚአብሔር ውስጥ ያለ ማንም የማያውቀው መንፈሳዊ ዕውቀት ለሌሎች መግለጽ፣ ለቤተ ክርስቲያን ለአካሉ መግለጽ ማለት ነው አይደል? ነው ገባ? ተረዳኸኝ? ስለዚህ ይሄን ነው እኛ ጥበብን ስለመናገር ስንናፍቅ የምንመኘው። ጌታ ሆይ ክርስቶስን የበለጠ ግለጥልን እያለ ክርስቶስን ልንማር ይገባል አይደል? ኤፌሶን ምዕራፍ 3 ቁጥር 24 ቁጥር 20 ላይ ክርስቶስ እንዲህ ያስተማራችሁ ክርስቶስን ልንማረው ይገባል። ክርስቶስ ተገልጦ የማያልቅ መገለጥ እስክንደነቅ ድረስ ሰማይ ሄደን ሰማይ የማይሰለችን ክርስቶስ ተገልጦ ስለማያልቅ አንድ የኤፌሶኑን ላንብብላችሁ። ኤፌሶን 3:21 ስለ ጥበብ እሷን ተናግሬ በቃ ጥበብን እናልፈዋለን። በጣም ሰፊ ነው ኤፌሶን ላይ ያለው ግን እኔ አነባለሁ። ለእናንተ ስለተሰጠኝ የእግዚአብሔር ጸጋ መጋቢነት ምን ተሰጠ? ጸጋ መጋቢነት ተሰጥቶኛል። ለማን? ለእናንተ። እኔ አሁን ለምሳሌ ለዚህ ቤተክርስቲያን የጸጋ መጋቢነት ተሰጥቶኛል። ግን በእርግጥ ሰምታችኋል፣
አስቀድሜ በአጭሩ እንደጻፍ ይልና ይህ ሚስጥርን በመግለጥ አስታወቀኝ። እንዴት አስታወቀ? ሚስጥርን በመግለጥ ነው እግዚአብሔር ያስታወቀኝ። አያችሁ ምን ማለት ነው? መንፈስ ቅዱስ ነው ያስታወቀኝ። መንፈስ ቅዱስ ነው ለእናንተ ይህን ሚስጥር እንድነግራችሁ የነገረኝ። ምክንያቱም ከዛ በፊት የነበረው እውቀት አይደለም። ሐዋርያ ጳውሎስ እዛ ላይ በደምብ ስሙ። ይህን ስታስቡ ይልና የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይነገራችሁ አይደል? የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ አለ። ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ። ይሄ በጣም የምወደው ቃል። ለቅዱሳን ሐዋርያትና ነቢያት አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጅ አልታወቀም ነበር። ይሄ አሁን ነው የተገለጠው። ለማን? ለሐዋርያትና ለነቢያት ተገልጧል። እንዴት ተገለጠ? በመንፈስ እግዚአብሔር ገለጠልኝ። ምን ሚስጥር ይልና በመንፈስ በሌሎች አልታወቀም፣ እንደ ኃይሉ ስራ እንደተሰጠኝም የእግዚአብሔር ጸጋ ስጦታ። ስለ ጸጋ ስጦታ ነው አለ ተማማርን ያለው ማዚህ እንደተሰጠኝም የእግዚአብሔር ጸጋ ስጦታ። ይህን ሚስጥር እየገለጥኩት ነው። እንዴት እንደማስተውል እስኪ ተመልከቱ። እኔ እንደዛ አለ ግነቱን ነው ጳውሎስ አንዳንዴ ከዛ በኋላ ስለ አካሉ ስለ አይሁድና ስለ እስራኤል እና ስለ አሕዛብ አንድ መሆን ስለማለት ብዙ ሚስጥር ያወራል። ይሄን ባይገርማችሁ ይሄን ጥበብ ብሎ ጴጥሮስ ራሱ ይናገራል። ጳውሎስ እንደተሰጠው የጸጋ ስጦታ ጥበብን ገለጠላቸው። አንዳንዶች ግን ይሄን አሁንም ስራዬ ላይ ያጣማል ነገር እያለ ጴጥሮስ ይናገራል። ያ ነገር ለመረዳት እንኳን ከባድ ነው አይደል? የሚለው ለመረዳት እንኳን ከባድ ነው፣ ግን ሐዋርያው ጳውሎስ ገለጠላችሁ። ምን ጥበብ ነው የሚለው ጴጥሮስ ራሱ። ለምን? ጥበብ ማለት በእግዚአብሔር ዘንድ የተሰወረ እውቀት ነው። ያም ክርስቶስ እግዚአብሔር ይመስገን። እና ምን አለ? እንደ ኃይሉ ስራ እንደተሰጠኝም ለእግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት። ፍለጋ የሌለውን የክርስቶስን ባለጠግነት አንዳንዴ አዲስ እንደማነበው በቃ የሚሰማኝ ደስታ። ፍለጋ የሌለው ወሰን የሌለው አይደል? የማያውቀው የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ከዘላለም የተሰወረውን ሚስጥር። ደስ አይልም ብሌ? ከዘላለም የተሰወረውን ሚስጥር፣ የሚስጥር ስርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔር ጥበብ። ደስ አይልም? ጥበብ መናገር ማለት እንግዲህ ከዛሬ ወዲያ ስትሰሙ ዝም ብሎ አንድ ሰው መጥቶ ችግርን ስለመፍቻ ጥበብ ስለሚሰጥ እሱ ያስፈልገናል፣ ለሁሉ ይሰጣል። ለቤተ ክርስቲያን በጣም ይጠቅማል፣ በተለይ ለምክር አገልግሎት፣ ለማስተማር። ስለ ጥበብ ስንናገር ግን ስለ ጸጋ ስጦታ ስለሆነ ጥበብ ስንናገር ግን ተሰውሮ ያለ እግዚአብሔርን እውቀት ስለመግለጥ ወይም እውነትን ስለመግለጥ ይህ ጸጋ ከቅዱሳን ሁሉ ለማለት ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት እንኳን ከኛ አይደለም በሰማያዊ ስፍራ ያሉ አለቃና ስልጣናት እንኳን ከኛ የተነሳ ጥበብን ያውቃሉ። ቤተ ክርስቲያን ጥበብን ስታስተምር ክርስቶስን የበለጠ በገለጠች ቁጥር በሰማይ ያሉ ባለስልጣናት እንኳን ሳይቀሩ ይሰማል የእግዚአብሔርን ጥበብ ቤተክርስቲያን በቤተ ክርስቲያን በኩል። ምክንያቱም በአካሉ በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ። ቅዱሳን ሆይ ወንድሞቼና እህቶቼ ሆይ እኛ ክርስቶስን በገለጥነው ቁጥር ሰማይ ያሉ ስልጣናትና ኃይላት እንኳን ሳይቀሩ ከዚህ በፊት የማያውቁትን እውቀት ያገኛል፣ የማያውቁትን ጥበብ ያገኛል። እነዚህን ስልጣናት በሚመለከት ቆላስይስ 1:15-16 ይላል። እርሱም የማይታየው አምላክ ምሳሌ ነው። የሚታዩትና የማይታዩ ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ፍጥረት ሁሉ በኩል ነው፣ ሁሉ በእርሱ ነው። እነዚህ ሁሉ አንቺ ጥበብን ሲሰሙ ክርስቶስ ተገልጦልሽ ስትናገር እግዚአብሔርን ያመልካል። አንደኛ ጴጥሮስ ምዕራፍ 10-12 ላበላችሁ ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩ።
በእነርሱ የነበረው የክርስቶስ መንፈስ በማን እነዛ በብሉይ ኪዳን ዘመን የነበሩ ነቢያት የክርስቶስ መንፈስ ይላል ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ ማለት ሰምተዋል ተናግረዋል። በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። እንዴት ነው የሚሆነው እያሉ ለእነርሱም ከሰማይ በተላከ መንፈስ ቅዱስ ወንጌል የሰበኩላችሁ ሰዎች አሁን ባወሩት ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገልጦላቸዋል። ይህም ነገር ይላል መላእክቱ እንኳን ሊያዩ ይመኛሉ። ዛሬ ባንተ፣ ዛሬ ባንቺ፣ ዛሬ በኔ፣ ዛሬ በኛ የሚሆነው የእግዚአብሔር መላእክት ሊያዩ ይመኛሉ። ስለዚህ ጥበብን መናገር በበኩል ልንፈልገው ይገባል። አሜን። ስለዚህ ጥበብን መናገር ሲባል ከዛሬ ወዲያ ችግርን ስለመፍቻው ብቻ ይሁን እንዳልሆነ አታስቡ። በእግዚአብሔር ውስጥ ያለ የተሰወረ ዝቆ የማያልቅ ተነግሮ የማያልቅ ተምረነው የማያልቅ ለዘላለም እግዚአብሔርን የምናውቅበት ክርስቶስን መገለጥ እግዚአብሔር ይሰጠናል። አሜን አሜን አሜን። ጥበብን መናገር ማለት እንግዲህ በእግዚአብሔር ዘንድ የተሰወረው ሚስጥር በመንፈስ ቅዱስ ስጦታ አውጥቶ መነጋገር ማለት ነው። ይሄን ያህል ካልኩኝ ስለ ጥበብ ባለፈው ሳምንት ረጅም ስላወራሁ እዚህ ላይ በቃ። ዛሬ ደግሞ እውቀት የሚገኝባቸውን ሁለት መንገዶች ያሳያቸዋል። ምክንያቱም የምንናገረው እውቀትን ስለመናገር ነው። እውቀትን የመናገር ስጦታ እንዴት እናየዋለን? እውቀት ስንል ምን ማለታችን? አሁን ለምሳሌ እኔ ያጠናሁትን መጥቻ ካፍያቸዋለሁ። እግዚአብሔር ያስተማረኝ እኔ ውስጥ ያለውን እውቀት ነው እያካፈልኳችሁ ያለው። ይሄ ግን እኔ አሁን ውስጥ ያለው እውቀት የምነግራችሁ እውቀት አጥንቼ ያገኘሁት ጸልዬ እግዚአብሔር የገለጠልኝም ነው። በእርግጥ እግዚአብሔር የተመሰገነው። ምክንያቱም በተለይ እነዚህ ሁለተኛ የምላቸው እግዚአብሔር ነው የገለጠልኝ። እውነት ለመናገር እግዚአብሔር ነው የገለጠልኝ እንጂ ከማንም መጽሐፍ ላይ አላገኘኋቸውም ወይም ከማንም ስብከት ላይ አልሰማኋቸውም። እግዚአብሔር ይመስገን። ስለዚህ እኔም እንደ ሐዋርያው ጳውሎስ የእግዚአብሔርን እንዴት እንደምረዳ ተመልከቱ። አንደኛው እውቀት አማኝ በሙሉ ሊኖረው የሚገባ እውቀት፣ አማኝ በሙሉ ሊኖረው የሚገባ እውቀት ነው። በክርስቶስ ትምህርት ለመኖር ለሚጠይቁን ሁሉ መልስ ለመስጠትና በስህተት ትምህርት ላለመወሰድ የእግዚአብሔርን እውቀት በሁላችንም ውስጥ መኖርም ማደግም አለበት። ይሄ እዛ ቅድም ያነበብነው ላይ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል የሚለው አይነት ሳይሆን ሁላችንም የእግዚአብሔር ቃል እውቀት ሊኖረን አይመስላችሁም? ነው ያሬድ ካወቀ ሁሌ ካወቀ ይበቃል። እንግዲህ እሱ ይሰብካል በእኛም ብለን እንመጣለን። እያንዳንዳችን የእግዚአብሔር ቃል እውቀት ሊኖርብን ይገባል። ምሳሌ 9 ላይ እንደዚህ ይላል። ምሳሌ 9:2 ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም። ያሬድ እውቀት የሌለው ይሆን ዘንድ መልካም አይደለም። ማናችንም ያለ እውቀት እንድንሆን እግዚአብሔር አይፈልግም። እውቀት ካለመኖሩ የተነሳ ብዙ ሰዎች በክርስቶስ ትምህርት መኖር አቅቷቸዋል። ለሚጠየቁት ጥያቄ መልስ መስጠት አቅቷቸዋል። በስህተት ትምህርት ተወስደዋል። ለምን? እውቀት የለም። ስለዚህ የእግዚአብሔር ቃል በቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። የእግዚአብሔር ቃል በሙላት ይኖርባችሁ። እነማን? ሁላችንም። ምክንያቱም እንደዚያ በዚያው በአንዱ መንፈስ ጥበብን መናገር በተባለበት እውቀትን መናገር ይሰጠዋል ለሚለው ለአንድ ሰው ወይም ለተወሰኑ ሰዎች ሳይሆን ይሄኛው ሁላችንም የእግዚአብሔር ቃል እውቀት ሊኖረን፣ ሁላችንም የእግዚአብሔር ቃል ሊሞላብን ይገባል። ታዲያ ይሄ ጸጋ ስጦታ የሚባለው ምንድን ነው? እያሰላሰላችሁ ቆዩ። ከዚህ በፊት ግን ሐዋርያው ጳውሎስ የበለጠ እውቀትን ይህን ከመናገሩ በፊት ቆላስይስ ምዕራፍ 3 ላይ ከመናገሩ በፊት ቆላስይስ ምዕራፍ 1 ላይ እንዲያው እውቀት እንዲሞላባችሁ ጸልያለሁ እያለ ሁሉም እውቀት እንዲሞላባቸው ሲጸልይ ነበር። ቆላስይስ 1 ከ8 እስከ 11 እንደዚህ ነው። ቆላስይስ 1 ከ8 እስከ 11 ደግሞ በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀ።
ስለዚህ እኛ ደግሞ ከሰማንበት ቀን ጀምሮ የፈቃዱ እውቀት ስሙ፣ የፈቃዱን እውቀት አለ በመንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አንተውም፣ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ እንድትሄዱ እየጸለይኩ ነው። ስንቱ ያ ሰውዬ በመንፈስ ቅዱስ የጸጋ ስጦታ እውቀትን መናገር የተሰጠው ሰውዬ ብቻ ነው ይሄን ማወቅ ያለበት? ሁላችንም ሄኖክዬ አንተ ያው አንተ ጥሩ አገልጋይ ብትሆን ይመስለኛል። በተለይ ቃል በጣም ፌን ሆኛለሁ። የእሱን ቪዲዮዎች ይከታተላል። እግዚአብሔር ይመስገን። ስለዚህ የፈቃዱን እውቀት የሚለውን ስሙ። የፈቃዱ እውቀት የፈቃዱ ማለት እግዚአብሔር ሊያደርግ የፈለገው የእርሱን የፈቃዱን እውቀት እንጂ እኛ ጥቅስ ደምረን ያመጣነው አዲስ እውቀት እንዳይሆን የራሱን የፈቃዱን የእግዚአብሔርን የፈቃዱን እውቀት። ምክንያቱም በዚህ ዘመን የስህተት ትምህርት የሚመጣ ምንድን ነው? እነዚህ ጥቅሶች ሁሉ ደምሮ ሰው የሆነ ትምህርት ያመጣና ይሄ ነው እውቀቱ ይለናል። ጌታን እስከ መሳለም እስከ መራገም ድረስ የደረሱ ሰዎች አሉ። አልሰማንም? ሰምተናል። ኢየሱስ ሳይጠራው ወይም ሌላ ነገር ጥቅስ የላቸው ያመጡታል። እስከ ሲኦል ድረስ ወረደ የሚለው እነዚህ ነገሮች ሲያመጡ ምንም ሰው እንደው ሬዚስት እንኳን ለማድረግ አቅም ያጣው ምንድነው ይባላል? እውቀት ስለሌለ። ስለዚህ ነፍስ እውቀት የሌለባቸው ዘንድ መልካም አይደለም። እያንዳንዳችሁ እግዚአብሔር ቃል እውቀት እንዲኖርባችሁ እግዚአብሔር ይፈልጋል። እሱም የፈቃዱን እውቀት ማለት በእግዚአብሔር ልብ ውስጥ እንዳለው የሆነው እውቀት። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 3 ላይ ምዕራፍ 6 ላይ ከቁጥር 3 ጀምሮ ስታነቡ እንደ ክርስቶስ ትምህርት የማይሄድ ከሆነ በትዕቢት ተነስቷል። ከዛስ ምንድን ነው የሚለው? ምንም አያውቅም። ሰውየው እኮ እያስተማረ ነው፣ እየሰበከ ነው፣ ለሰዎች ብዙ ነገር እየተናገረ ግን ምን አለ? እንደ ክርስቶስ ትምህርት የማይሄድ ከሆነ በትዕቢት ተነስቷል። እንዲያው ምንም አያውቅም። አዎ ምንም አያውቅም። የፈቃዱን እውቀት የማያስተምር ሰው ምንም አያውቅም። ስለዚህ እግዚአብሔር በቃል ውስጥ የሚናገረው በእርሱ ልብ ውስጥ እንዳለው እንደ ፈቃዱ ምን ማለት እንደሆነ እንድንረዳ እግዚአብሔር ጸጋውን ያብዛልን። አሜን። እግዚአብሔር ይመስገን። በውስጣችን ከተሞላ የእግዚአብሔር ቃል እውቀት የተነሳ ችግር ለመፍታት እንጠቀምበታለን። በሐሰተኛ ትምህርት ላለመወሰድ እንጠቀምበታለን። አይደለም ለሚጠይቁን ሁሉ መልስ እንዲያውም ሐዋርያ ጴጥሮስ ነው እንደዛ የሚለው ለሚጠይቋችሁ ሁሉ መልስ አይደል መስጠት ትችሉ ዘንድ ነው። ስለዚህ የተዘጋጃችሁ ነው። እንዴት ተነሳና ቃሉ ስለ ቃሉ ስንት ያልተጻፈ እግዚአብሔር ቃል እግዚአብሔር ይናባችሁ። አሜን። እናንተም ለዛ ተጣጣችሁ ጸልዩ፣ አንብቡ። አሜን። ባይብል ስተዲ የምናጠናው ለምንድን ነው? አንድ አይነት እንደዚሁም ብዙ እውቀት እንዲኖረን ማለት ባይብል ስተዲ ማንበብ ከጀመርን ጀምሮ ስንት ነገር ተማረን። እግዚአብሔር የተመሰገነ ብዙ ነገር አወቅን አይደል? እግዚአብሔር አምላካችን የተመሰገነ ለምን ቢባል ቃሉ በሙላት እንዲኖርብን። ስለዚህ ይሄ እውቀት ለሁሉም የተፈቀደ እግዚአብሔር ይመስገን። አሜን። ይሄም ችግርን ለመፍታት በጣም ይጠቅማል። አንድ ጊዜ በኢየሩሳሌም ሐዋርያው ጳውሎስና በርናባስ በአሕዛብ መካከል በእነርሱ እግዚአብሔር ያደረገውን አገልግሎት ለመናገር ወደ ኢየሩሳሌም ሄዱ። ተሰበሰቡ። አሕዛብን በሚመለከት የቤተክርስቲያን ሽማግሌዎች፣ ሐዋርያት፣ ጳውሎስ፣ ሌሎችም ተሰበሰቡ። ከዛ በኋላ በዚህ ጉዳይ ሲከራከሩ ከቆዩ በኋላ ያዕቆብ መፍትሄ አመጣ አይደል? ያዕቆብ ምን መፍትሄ አመጣ? ይሄ ነገር እኮ የተጻፈ ነው ብሎ ከሆሴ ጠቅሶ እናንተ አንብቡት። ሐዋርያት ሥራ ምዕራፍ 15 ከ13 እስከ 31 አንብቡት። ረጅም ስለሆነ አልጻፈም፣ ይደክማችኋል። ግን እናንተ አንብቡት። ሐዋርያት ሥራ ምዕራፍ 15 ከ13 እስከ 31። ስለዚህ እዛ ላይ ምን ይላቸዋል? ቅዱስ ያዕቆብ ካነበበው ቃል ተነስቶ ከሆሴ ቃል ተነስቶ በእውቀት ከተረዳው ቃል ተነስቶ መፍትሄ ሲሰጣቸው ታያላችሁ። በቤተ ክርስቲያን የተደረገ ውይይት ነው። ሐዋርያት ሥራ ምዕራፍ 15 እንደዚህ ይላል። በጌታ ስም አነባዋለሁ። 13 ልጀምር። እነርሱም ዝም ካሉ በኋላ ያዕቆብ እንዲህ ብሎ መለሰ፣ ወንድሞች ሆይ ስሙኝ። እግዚአብሔር ለስሙ የሚሆንን ወገን
ከአሕዛብ ይወስድ ዘንድ አስቀድሞ እንዴት እንደጎበኘ ስምዖን ተርኳል። ከዚህም ጋር የነቢያት ቃል ይስማማል አይደል የሚለው? የነቢያትን ቃል ከየት አመጣኸው? አንብቤ ይስማማል እንዲህ ተብሎ እንደተጻፈ ከዚህ በኋላ የቀሩት ሰዎችና በስሜ የተጠሩት ሕዝቤ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ። የወደቀችውንም የዳዊትን ድንኳን እንደገና እሰራታለሁ፣ ፍርስራሿም እንደገና እሰራታለሁ፣ እንደገና አቆማታለሁ ይላል። ይህን የሚያደርግ ጌታ ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው። ስለዚህ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው፣ ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደም ይርቁ ዘንድ እንድንጽፍላቸው ቆርጣለሁ። ሙሴም ከቀደሙት ትውልድ ጀምሮ በሰንበት በምኩራቦቹ ሲያነቡ በየከተማው እርሱን የሚሰብኩ አሉት ብሎ ተናገረ። ከየት አመጣኸው? ከሆሴዕ ነው። ከትንቢተ ሆሴዕ ነው የወሰድኩት። እንዴት አድርገን አጥንቼ። ይሄ እንግዲህ የእግዚአብሔር ቃል ሙላት ሲኖርብን ለጥያቄዎች መፍትሄ እናገኛለን። አሜን። ስንቶቻችን? ሁላችን። ታዲያ ሁላችንም ከሆነ እንድናጠና በእግዚአብሔር ቃል ሙላት እንዲኖርብን እንድንተጋ በዚህ የሚፈልገው ይሄ የጸጋ ስጦታ ላይ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋል ያለው ሌሎቻችን ካወቅነው በኋላ ዝም እንድንል ነው አይደለም። ይሄ ራሱን የቻለ ካሪዝማ ከሚባሉ ከነዚህ ከዘጠኙ ስጦታዎች አንዱ ነው። ይሄ እዚህ ላይ የተጻፈው ግን በሰው ልብ ውስጥ የተሰወረን ምስጢር በመንፈስ ቅዱስ ስጦታ ማወቅና መናገር ማለት ነው። ይሄኛው ጸጋ እዚህ ላይ ካሪዝማ ተብሎ በአንደኛ ቆሮንቶስ 12:8 ላይ የተጻፈው እውቀትን መናገር የተባለው ግን በሰው ልብ ውስጥ፣ በእኔ ልብ ውስጥ፣ በአንተ ውስጥ፣ በእኛ ውስጥ፣ በእያንዳንዳችን ልብ ውስጥ ያለውን እግዚአብሔር ከፈለገ የተሰወረው ምስጢር በመንፈስ ቅዱስ ስጦታ ማወቅና መናገር ማለት ነው። አስተውሉ። ጥበብ ማለት በእግዚአብሔር ልብ ውስጥ የተሰወረውን መናገር ነው አይደል? እውቀት ማለት በሰው ልብ ውስጥ የተሰወረውን መናገርችን ያለው በቃችን ተፈረሰ። ጥበብን መናገር የተባለው ስጦታ እንዲያውም ጽፌዋለሁ መሰለኝ ከሱ ጥበብን መናገር በእግዚአብሔር ተሰውሮ የነበረን ምስጢር በመንፈስ ቅዱስ ስጦታ ማወቅና ለቤተ ክርስቲያን ጥቅም መናገር ሲሆን እውቀትን መናገር ግን በመንፈስ ቅዱስ ስጦታ በሰው ልብ ውስጥ የተሰወረውን ምስጢር ማወቅና መናገር ማለት ነው። ጥበብ በእግዚአብሔር ዘንድ የተሰወረው፣ እውቀት በሰው ልብ ውስጥ የተሰወረው። ቅድም ስለ ጥበብ አስረድቻችኋለሁ አይደለም? ጥበብን መናገር የተባለው በእግዚአብሔር ዘንድ የተሰወረውን ምስጢር አውጥቶ ለቤተ ክርስቲያን መናገር ማለት ነው ብያችኋለሁ። እውቀት የሚባለው ግን በሰው ልብ ውስጥ በሄኖክ ውስጥ የተሰወረው፣ በአስቴር ውስጥ የተሰወረውን፣ በእያንዳንዳችን ውስጥ የተሰወረውን እግዚአብሔር ሲፈቅድ አውጥቶ መናገር ማለት ነው። እቺን በቃ ያሬድ ብላችሁ በትምህርት ተያዙ። እሺ፣ እውቀትን መናገር በጌታ ኢየሱስ ክርስቶስ አገልግሎት ውስጥ የነበረ ነው። እውቀት ሲባል ግን በሰው ውስጥ ያለውን ጌታ ኢየሱስ ክርስቶስ ያውቅ ስለነበረ ያን መናገር ማለት ነው። ከዚያ ውስጥ ብዙ ነገር ማለት እንችላለን። እኔ ግን የመረጥኳቸው አንዳንድ ናቸው። እናንተ ስታጠኑ ጌታ ኢየሱስ ክርስቶስ በእውቀት መናገር የተናገራቸውን ክፍሎች ታገኛላችሁ። ጳውሎስ የተናገራቸውን፣ ጴጥሮስ የተናገራቸውን እያንዳንዳቸውን ታገኛላችሁ። ለምሳሌ ዮሐንስ 4:13-18 ላይ ኢየሱስም መልሶ ያቺ ሴት ውሃ ልትቀዳ ሄዳ ነበር። ከጌታ ኢየሱስ ክርስቶስ ጋር ታሪክ ማውራት ጀምራለች። የቃሉ ሙላት ያለባት ይመስለኛል። አንተ ከአባቶቻችን ትበልጣ ያዕቆብ እንኳን ከዚህ ጠጣ ምናምን ትላለች። ጌታ ኢየሱስ ክርስቶስ አንቺ ሴት ውሃ ጠጪ የሚልሽ ማለት ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠጣ ውሃ ልቀዳም ወደዚህ እንዳልመጣ ይህን ውሃ ስጠኝ አለች። ኢየሱስም መልሶ ሂጂና ባልሽን ጠርተሽ ነይ አላት። ሴቲቱ መልሳ ባል የለኝም አለች። ኢየሱስም ባል የለኝም ማለት ኢየሱስ መልካም ተናገርሽ። ከዛ በኋላ ተመልከቱ ቃል ስጦታ 5 ባሎች ነበሩሽ፣ አሁን አንቺ ጋር ያለው ባልሽ ከዚህ በፊት ታውቃታል አያውቃትም? ኢንፎርሜሽን ስለሰው አልወሰደም። ግን ጌታ ኢየሱስ ክርስቶስ
በእሷ ውስጥ ያለውን ነገር አየና ያውቀው አንቺ እኮ 5 ወር አልነበረሽ አለ። አሁን ከአንቺ ጋር ያለው ባልሽ አይደለም እንደምትሉ ተናገረሽ። ጌታ ኢየሱስ ክርስቶስ ለናትናኤል ምንድን ነው ገና ዛፍ ስር ሳለ አዩ። እሱ ያለ ሌላ ቦታ፣ እሷ ያለች ሌላ ቦታ። አንድ ጊዜ ሐዋርያቱ እየተከራከሩ መጡ። በመንገድ ላይ ስትመጡ ማን መሪ ይሆናል ብራል ሲከራከሩ፣ በመንገድ ላይ ስትመጡ ስለምን ስትከራከሩ ብለዋል። እሱ ከነሱ ጋር አይደለም፣ ግን ጌታ በሰው ልብ ያለውን ያውቃል። እውቀትን መናገር የተባለው እንግዲህ በሰው ውስጥ ያለውን ማወቅ ማለት ነው። ታዲያ በዚህ ዘመን እንደሚሆነው መገመት አይደለም። እንደሚመስል ድሮ ከሻይ ሸቅቆኛል እሱ ሳይሆን ምናምን እየተባለ የሚገመተው አይነት ግምት አይደለም። እግዚአብሔር መንፈስ ቅዱስ በትክክል ለልባችሁ ከተናገራችሁ ያን ሰው እንድታገለግሉት ነው እንጂ እንድታሸማቅቁትም አይደለም። እኛ ለማነጽ እንጂ ለማፍረስ እዚህ አልተቀመጥንም አይደለም። ዛሬ አንቺ ምናምን እኔ አንዳንዴ ስሰማ ይህ አገልግሎት በአሁኑ ሰዓት ነቢይ የሚባሉት በሙሉ ያደርጋሉ። እንዲህ አይነት አገልግሎት ከልባቸው ይሁን ኢንፎርሜሽን ሰብስበው ይሁን ምን ይሁን አላውቅም፣ ግን አንቺ እንትን ስምሽ በጄ ይጀምራል፣ ስምሽ እንትን ይጀምራል ብለው ሲሉ ጎበዜ ነው በጄ ነው የሚጀምረው በእንግሊዝኛ ማለት ነው ይላል ሲፈልግ። እንደዛ አይደለም። የእውቀት ስጦታ ሲሰጥ ሰውየው ልብ ውስጥ ያለው በሙሉ እግዚአብሔር ይናገራል። አሜን። አመስባላችሁ ስለ ናትናኤል አልኳችሁ። ስለ ጌታ ኢየሱስ ክርስቶስ ሁሉን ያውቃል፣ ሰውን ሁሉ ያውቃል። ዮሐንስ ወንጌል ምዕራፍ 2:24-25 ይላል ኢየሱስ ግን ሰውን ሁሉ ስለሚያውቅ፣ ያሬድ ግን ሰውን ሁሉ አያውቅም። እኔ አላውቅም። ኢየሱስ ግን ሰውን ሁሉ ስለሚያውቅ፣ ማንም ሁሉን ሰው የሚያውቅ ሰው የለም። ጌታ በጊዜው ካልሰጠው በስተቀር ማንም አያውቅም። እኔ አሁን ስለእናንተ አላውቅም፣ ግን ጌታ ለአንድ ሰው እንደዚህ ሆኖ ስለመጣ እንደዚህ ብሎ ቢለኝ ያ የእውቀት ስጦታ ይባላል። ስለዚህ ኢየሱስ ሰውን ሁሉ ስለሚያውቅ አይተማመንባቸውም ነበር። በሰው ውስጥ ያለውን ያውቅ ስለነበር ማንም ስለ ሰው እንዲመሰክርለት አያስፈልገው። ኢየሱስ አይቶ ሰውን ያውቀዋል። ያ ነው እውቀትን የመናገር ስጦታ የሚባለው። እችን ሴትዮዋን ጌታ ኢየሱስ እውቀትን በመናገር ያገለግላል። ስጦታ እንዳለ እሱ ራሱ ሰጪ። በሰው ልብ ውስጥ ያለውን የሚያውቅ ጌታ ሁላችሁም ትንቢት እንድትናገሩ ይልና ሐዋርያት 14 ማን ነው አንደኛ ቆሮንቶስ 14 እናንተ 24 እና 25 እና እዛ ላይ ማለት በሰው ልብ የተሰወረውን ነገር ይገልጣል ይላል። በማን በቅዱሳን አገልግሎት ነው። በሰው ልብ የተሰወረው እግዚአብሔር ይመስገን። እንዳትፈሩ ግን ሰዎች ገለጥላችሁ የኔ ጉድ ብዬ ብመጣ ችግር ውስጥ ነው የምንገባው። ግን ጌታ እኔን እንድታነጹኝ ከፈለገ ምን ያደርጋል? እውቀትን የመናገር ስጦታ ይሰጣል። ትመጡና ዛሬ እንደዚህ ውስጥ አይደል? አዎ ይመስለኛል እንኳን ማለት ጥሩ ነው። አንዳንዴ ግን እርግጠኛ ሆናችሁ መጣችሁ እንድታነጹበት ልትነግሩ ትችላላችሁ። ነው ሌሎቹስ እንዴት ነው ያገለገሉት? መንፈስ ቅዱስም ይህን የማወቅ ስጦታ እንግዲህ ጌታ ኢየሱስ እንዳደረገው ለአካሉ ለቤተ ክርስቲያን ሰጥቷል። ለማን? ለአንዳንዶች ጥበብን መናገር፣ ለአንዳንዶች አይደል? በእግዚአብሔር ውስጥ ያለውን የተሰወረውን አውጥቶ መናገር ጥበብን መናገር፣ በሰው ውስጥ የተሰወረውን አውጥቶ መናገር እውቀትን መናገር ይባላል። ስለዚህ በቤተ ክርስቲያን ውስጥ በጣም ረጃጅም ነው የጻፉት። ስለዚህ 1-3-4 ጥቅሶች ነው የምንሰጣችሁ። እነሱን ሰምተን እንጨርሳለን። በብሉይ ኪዳን ዘመን እውቀትን የማወቅ ስጦታ አንድ ጊዜ ንዕማን የሚባል የሶሪያ ንጉሥ አገልጋይ ታሞ ለምጽ ይዞት ሊፈወስ ወዴት መጣ? ወደ ኤልሳ አይደለም? ኤልሳም 7 ብቅ ጥልቅ በል ውሃ ውስጥ ቢለው እንደ አባናባና ፓፋ እያለ ካስቸገረ በኋላ ሰዎች መከሩትና ተመልሶ መጥቶ ብቅ ጥልቅ ውስጥ አንድ ምግብ አለ ገባወጣ ነው። ይሄኛው 7 ገባወጣ አደረገውና ተፈወሰ። ተፈውሶ ከዛ በኋላ ወደ ሀገሩ ከመመለሱ በፊት ልብስ ሊሰጠው ሲል ኤልሳ ነው እኔ አልፈልግም አይደል? በነፃ የተሰጣችሁትን የተቀበላችሁትን በነፃ ስጡ ብሎ ጌታ ለወደፊቱ ስለሚያስተምር እኔ ካሁን ነው የሚጀምረው አለ። አልሰማሁም። ለማነቃቃት
ከዛ በኋላ እቺ ነገር ጊያዝ ወዷታል። ስንት መስለ ሞርዶክዮስ ልብስ ለውጥዬ እንዴት ነው እንዴት ይሆናል ሂጄ መቀበል አለብኝ አለ። ከዛ የሄደ ሳይመስል ሰውየው ተከትሎት ሄደ እና ጌታዬ እንዲህ ብሏል ሰላም የእግዚአብሔር ሰው ሎሌጊያስ ጌታን ሶርያውን ይህን ንዕማን ማረው ካመጣለት ነገር ምንም አልተቀበለም። ያው እግዚአብሔርን አለ ደግሞ ይምላል በስተኋላ እሮጣለሁ ከእርሱም አንዳች እወስዳለሁ አለ። ጊያዝም ንዕማንን ተከተለው። ንዕማንም ወደ እርሱ ሲሮጥ ባየው ጊዜ ሊገናኘው ከሰረገላው ወረደ። ሁሉ ደህና ነው አለ። እርሱም ደህና ነው ደህና ነው። አሁን ከነቢያት ወገን የሆኑ ሁለት ጎልማሶች ከተራራማው ከኤፍሬም አገር ወደ እኔ መጥተዋል። አንድ መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ እለምንሃለሁ ብሎ ጌታ የላከኝ። እምቢ ያለውን ሰው ጭራሽ ለማኝ አለ። ጌታ የላከኝ አለ። ንዕማንም 2 መክሊት ትወስድ ዘንድ ይፈቀድልህ አለ። ግድ አለው። አንድ ነበር ይባላል። 2 መክሊት 2 ከረጢት መክሊት ብር በ2 ከረጢት ውስጥ አሰረና ከ2 መለወጫ ልብስ ጋር ለ2 ሎሌዎቹ አስያዘ። እነርሱም ተሸክመው በፊቱ ሄዱ። ወደ ኮረብታውን በመጣ ጊዜ ከእጃቸው ወስዶ በቤቱ ውስጥ አኖራቸው። ሰዎቹንም አሰናበተ። አሁን ማንም ያወቀ የለም፣ የተሰወረ ነገር ነው። እነርሱም ሄዱ። እርሱ ግን ገብቶ በጌታው ፊት ቆመ። በኤልሳ ፊት ማለት ነው። ኤልሳ ጊያዝ ሆይ ወዴት ወጣህ? እርሱም እኔ ባሪያ ወዴትም አልሄድኩም አለ። እርሱም ያ ሰው ከሰረገላው ወጥቶ ሊቀበል በተመለሰ ጊዜ ልቤ ከአንተ ጋር አልሄደምን? ብሩንና ልብሱን የወይራውንና የወይኑን ቦታ በጎቹንና በሬዎቹን ወንዶችንና ሴቶችን ባሪያዎችን ትቀበል ዘንድ ጊዜው ነውን? እንግዲህ አንተ የንዕማን ነፍስ በአንተ ላይ ለዘላለም በዘር ላይ ታበቃለህ። እንደበረዶ ነፍሳት ሆነ እርሱም ዘንድ ወጣ። እዚህ ላይ ያስገረመኝ ቁጥር እርሱም ያ ሰው ከሰረገላው ወርዶ ሊቀበል ቁጥር 26 በተመለሰ ጊዜ ልቤ ከአንተ ጋር ሄደ። አንተም ማላይ መስሎሃል እንጂ አውቆታል። ገባ? ይሄ ነው እውቀት። የጊያዝን ልብ አውቆታል። ልቤ ከአንተ ጋር ሄዷል። የት ሄደ? ልትለምን ልትዋሽ በሄድክበት ጊዜ እኔ አብሬ ነበር። ይሄ ነው ቅድም ያልኳቸው እውቀትን የመናገር ስጦታ የሚባለው በሰው ልብ ውስጥ ያለው ሚስጥር ማወቅ ነው ብያቸዋለሁ አይደል? ጥበብን መናገር ማለት በእግዚአብሔር ልብ ውስጥ ያለው ማወቅ ነው ብያቸዋለሁ። ስለዚህ አሁን የሰውዬ እስቲ ኩም አለ በል ለሱ ማዘናቸው ኩም አለ በል ኩም አለ ምን መልስ የለውም ጭራሽ። ለምንድን ተሸክሞ ከዛ በኋላ ጊያዝ በጣም ወረኛ ነው በነገራችን ላይ። ከዛ በኋላ እኮ ኤልሳም ከሞተ በኋላ ንጉሱ ጋር ሄዱ። ኤልሳ ያደረገው ምናምን ትርክ ይወዳል በጣም። ለምን በብሉይ ኪዳን ዘመን እውቀትን የመናገር ስጦታ ነበረ። ስለዚህ ብዙ በዚህ ላይ አልቆዩም። ብዙዎች ይህን አገልግለዋል። ሌላው በአዲስ ኪዳን ዘመን ሐናንያን ታውቁታላችሁ። ሐዋርያው ጳውሎስ እንደ ገብሩ አነጋገር ወንድማችን ገብሩ ኢንተርናሽናል የማሳደድ ሚኒስትሪ ከፍቷል። ክርስቲያኖችን ሁሉ እያሰረ ወደ ፍርድ ቤት ሊያስገባ ነው አይደል? ከእስራኤል ወጥቶ እስከ ደማስቆ እየሄደ ነው እና ምን አለ? ኢንተርናሽናል ቅዱሳንን የማሳደድ ሚኒስትሪ ላይ ነበረ። ከዛ ጌታ ኢየሱስ ተገናኘውና ሳውል ሳውል ለምን ታሳደደኛለህ አለው አይደል? ከዛ በኋላ ጌታው አንተ ማን ነህ? የምታሳደደኝ እኔ ኢየሱስ ክርስቶስ ነኝ አለ። ከዛ በኋላ አይኑ ጠፋ። ከዛ በኋላ ወደ ከተማ ገብቶ መኖር ጀመረ። ከዛ በኋላ የሆነው ነው የሚያስገርማችሁ። እግዚአብሔር የእውቀትን ስጦታ እንዴት አድርጎ ለአገልጋዮቹ እንደሚሰጥ እዚህ ላይ እዛ ላይ ጥቅሱን ላንብብላችሁ። ሐዋርያት ሥራ 9 ከ10 እስከ 18 ነው ማነበው። እናንተ ዝም ብላችሁ ሰሙ። በደማስቆ ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለ። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳም ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚባል ሰው ገብቶ
ደግሞ እንዲያይ እጁንም ሲጭንበት አይቷል። ከዛ በኋላ እንደሚፈውስ አይቷል እያለ ይነግረዋል። ሐናንያ ምንም እውቀት የለውም። ምን እውቀት ነበረው? ጳውሎስ መምጣቱ እንዲያው ይመጣል ሲባል ነው የሰማው። ወርዳቸው ይመጣል ሲባል ይሄ ቅዱሳን የሚያሳድድ ይመጣል ይፈርዳል ብለው ሁሉም ተጨንቀው ሳለ ጌታ ኢየሱስ መጣና ጳውሎስ መጥቷል፣ አይኑም ጠፍቷል። ያለው ደግሞ አለ ቅን ስትሪት ላይ ነው። ቅን የሚባል እዛን ጊዜ ስትሪቶች ስማቸው ቅን መልካም አይደል? የቤተ መቅደስ መግቢያ ጴጥሮስ ነበር ዮሐንስ ያገለገሉበትና የተፈወሰበት ቦታ መልካም በሚል ስፍራ ማለት። ስለዚህ ቅን ስትሪት ላይ ነው፣ እንትና ቤት ነው እያለ ይናገራል። የቆርኔሌዎስ ቅድም አንዴ የጸሎት ላይ አንሳ ነበር። ቆርኔሌዎስ በጸለየ ጊዜ ሳኦልን ማነው ጴጥሮስን እንዲያስመጣ መንፈስ ቅዱስ ሲነግረው ምን አለው? በቆዳ ፋቂው በስምዖን ቤት ነው ያለው። አይገርምም? ጌታ ሽትራ ሳይቀርብ ያው ስልክ ቁጥር ቢነገር አትደንግጥ። እንደው በኢንፎርሜሽን ይሁን በሪቨሌሽን አላውቅም እንጂ የሚነገረው ጌታ አድሬሱን ሁሉ ያውቃል። እንትን ሐናንያ ምን አለ? ሂድና አለው ቅን የሚባል ስትሪት ላይ ታገኘዋል። ይሄ ሚስጥር የተገለጠለት ማለት ነው። ሐናንያ ላምሮ ቁጥር 13 ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር የሚገርመው ኢንፎርሜሽን ሁሉ አለ። ከካህናት አለቆች ስልጣን አለው አለ ጌታ። ይህ በአሕዛብ በነገስታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ እመለከታለሁ አለ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣህበት መንገድ የታየ ኢንፎርሜሽን ጌታ ነግሮት ኢየሱስ ነው። ደግሞ ታይ ዘንድ መንፈስ ቅዱስ ይሞላበት ዘንድ ላከኝ አለ። ወዲያውኑ እንደ ቅርፊት ያለ ዓይን ወደቀ። ያን ጊዜም ደግሞ አየ፣ ተነስቶ ተጠመቀ። ይህን ኢንፎርሜሽን ከየት አመጣ? ይህን እውቀት ከየት አመጣ? እግዚአብሔር ሐናንያን እንዲያውቅ አድርጎታል። ሐናንያው ምንም ችግር የለበትም። እዚህ ላይ ያልገባኝ እዚህ ላይ የገባኝ የሚለው ነገር የለም አለው። እንዲያውም በደንብ ጠይቆ ተረድቶ ነው የሄደው። የተባለው ቤት ስትሪት ሄዶ ነው ያገኘው፣ የቤት ቁጥር። እግዚአብሔር በእንደዚህ አይነት ስጦታ ጳውሎስን አገልግሎት ሐናንያ ማለት ነው። ሌላው ሐናንያ ግን በጴጥሮስ ሐናንያና ሰጲራ የተባሉ የመጨረሻው ጥቅሴ ነው። ሐዋርያት ሥራ 5:1-10 ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታው ከሽያጩ አስቀረና ሁኔታውን አምጥቶ በሐዋርያት እግር አጠገብ አኖረ። ጴጥሮስም ሐናንያው መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ ሞላ? የታየ ሲሸጥ አላየ፣ ሲያስቀር አላየ፣ ግን ጌታ እንዲያውቅ። ለዚህ ነው ቅድም ያልኳቸው ጥበብን መናገር ማለት በሰው ውስጥ በእግዚአብሔር ልብ ውስጥ ያለውን ሚስጥር ማወቅና መናገር ማለት ነው። እውቀትን መናገር ማለት ግን ደግሞ በሰው ውስጥ የተሰወረውን ሚስጥር ማወቅና መናገር ማለት ነው። በአሁኑ ሰዓት በሀገራችን ላይ በብዛት የሚታየው አገልግሎት እውቀትን የመናገር አገልግሎት። እኛ ትንቢት ምናምን ነው የምንለዋል። እውቀትን የመናገር አገልግሎት ትክክልም ከሆነ እውቀትን የመናገር አገልግሎት። ይሄ አገልግሎት ደግሞ ለጴጥሮስ ተሰጥቶታል። ለሐናንያ የሚባል ምዕመን ነበረ ነው የሚለው። ለምዕመንም ተሰጥቷል። ለነቢያት ይሰጣል፣ ለሐዋርያት ይሰጣል፣ ለወንጌላውያን ይሰጣል። ይሄን ስለተናገረ ይሄማ አፖስትል ነው አያስ ሐናንያ አፖስትል ነው፣ ጴጥሮስ ግን አፖስትል ነው። ሐናንያ የሚለው ሐናንያ የተባለ አንድ ሰው ሰጲራ ከተባለ ይሄኛው ሌላኛው አሁን ያነበብኩላችሁ ላምበው እንደገና መግቢያው እና ምን ይላል? በደማስቆ ሐናንያ የሚሉት አንድ ደቀ መዝሙር ነበር። በከለም አስቴር የምትባል አንድ ደቀ መዝሙር ነበር። ጌታ መጣና የእውቀትን ስጦታ ሰጣት። ስለዚህ ሄደችና አገለገለችበት እንደማለት ማለት እንደዚህ ነው። ይሄን ማለቷ አስቱ ነገ ተነስተ አፖስትል አስቱ ሰው ወዳጅ እግዚአብሔር ይመስገን።
እኔ እንደዚህ ቢገለጥ ሊሄድ አልችልም። በቃ ስጦታው ለሁሉም አገልግሎት ተሰጥቷል። መንፈስ ቅዱስ ለአንዱ እውቀትን መናገር ይሰጠዋል። ነገ ሄኖክ የሰውን ልብ አውቆ ሄዶ ያሬም ጌታ ስላንተ ተናግሮኛል ብሎ ያረግኳትን በውስጥ የሰወርኳትን ሚስጥር አውጥቶ አብሬ ጸልይ ይፈልጋል ቢለኝ እንደ አናንያ ጌታን አመስግኜ በእርሱ ውስጥ ደግሞ እውቀትን የመናገር ስጦታ እንዳስቀመጠ አያለሁ። እግዚአብሔር ይመስገን። ስለዚህ ወደ ጴጥሮስ እንሄድና እንጨርስ። ሐናንያ የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታው ከሽያጭ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አስቀመጠ፣ አኖረው። ተመልከቱ፣ የዛን ጊዜ ፌሎሺፕ ፐርፌክት ነበረ። ፐርፌክት ፌሎሺፕ ነበር። ማንም ከማንም የደብቀው የለም። እዛው ሄዳችሁ ሐዋርያት ሥራ ምዕራፍ 4 ላይ ስታነቡ ያላቸውን ገንዘብ እንኳን እያመጡ በሐዋርያት እግር ስር ያስቀምጡ ነበረና ሁሉም የሚያስፈልገውን ስለሚወስድ ድሃ የሚባል አልነበረም። ዛሬ ድሃ ብለን መሳደብ እንኳን የለብንም። ድሃ ካለ ማካፈልና እኩል ነው ማለት አይደል? እዛ ፐርፌክት የቅዱሳን ህብረት ኤርሚያስ ነው ይሄን ያወጣል። ፐርፌክቱ የቅዱሳን ህብረት የሚባለው ኢኮኖሚካል ሼሪንግ ላይ ስንደርስ ነው። ኢኮኖሚካል አንድነት ላይ ስንደርስ ነው። ምክንያቱም ሰው ገንዘቡን እኮ ላይ ስላለ ያን መስጠት ከደረሰ እዛ ላይ ደርሷል ማለት ነው ብሎ ኤርሚያስ የተናገረውን አረሰው። ስለዚህ ይሄኛውን ስጦታ ያመጣው በነዛ ቅዱሳን ፐርፌክት በሆነው ዩኒየን ውስጥ በመጀመሪያው የቅዱሳን ህብረት ውስጥ እንዲህ አይነት ጥፋት፣ ውሸት ይዞ መጣ። ጴጥሮስ ሐናንያ ሆይ መንፈስ ቅዱስን ካታለልና ከመሬት ውስጥ ያታስቀር ዘንድ ሰይጣን በልብስ ለምን ሞላ? ይህ ታየ አይቻልም። ሳትሸጠው ያልነበረምን ከሸጥከው በኋላ ስለሰጠህ አልነበረምን? ይህን ነገር ስለምን በልብህ አሰብ? ጭራሽ በልብህ ማሰብ ምን ታውቃለህ? አውቃለሁ እግዚአብሔርን እንጂ ሰውን አልዋሸህም ማለት ነው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተ። በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት። ከ3 ሰዓት ያህል በኋላ ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስቲ ንገረኝ፣ መሬታችሁን ለሚያህል ሸጣችሁን አለ። እርሷም አዎ ይህን ለሚያህል ነው አለችው። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽ የሚነበሩ ሰዎች እግር በደጅ ነው፣ አንቺን የሚያወጡሻል አላት። ያን ጊዜ በእግሯ ተወደቀች፣ ሞተችም። ጎበዞችም ሲገቡ ማለት ባሏን የቀበሩ ሞታ አገኟት፣ አውጥተውም በባሏ ማጠገብ ቀበሯት። ጴጥሮስ እንዴት አወቀው? ጌታ የገለጠለት ምን ለውጣል ማለት የእውቀት እግዚአብሔር እንዲያውቅ አለ። ስለ አናንያና ሰጲራ እንዲያውቅ አለ። አናንያ የሚባለው በደማስቆ የነበረው ስለ ጳውሎስ እንዲያውቅ አደረገ። ጌታ ኢየሱስ ክርስቶስ ስለ ሳምራዊቷ ሴት አወቀ። ይሄ እግዚአብሔር የሚያሳውቀው በሰው ልብ ውስጥ ያለ እንድናገለግላቸው የሚነግረን እሱ እውቀትን የምናገር ስጦታ ይባላል። ግልጽ ነው። ስለዚህ ጥበብን መናገር የተባለ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ እውቀትን መናገር ጥበብን መናገር የተባለው በእግዚአብሔር ውስጥ የተሰወረውን እውቀት አውጥቶ መናገር ማለት ነው። ሰው ጥበብ በእግዚአብሔር ውስጥ ያለው እውቀት በሰው ውስጥ ያለው አውጥቶ አውቆ መናገር ማለት ነው እንጂ እውቀት ሁላችንም እግዚአብሔር እውቀት እንዲሞላብን ተብለናል። ጥበብ ሁላችንም እንድንለምን ተነግሮናል አይደል? ከዚህ በፊት እኛ ቤተ ክርስቲያን አንድ የታስታውስ እንደሆነ አላውቅም፣ ጌታ እዚህ ቤተ ክርስቲያን ውስጥ ራሱን ለመግደል የሚፈልግ ሰው አለ የሚል መልእክት ልቤ ውስጥ አስቀመጠ። ወጣውና ራሱን ለመግደል የሚፈልግ ሰው አለ ብዬ ጣናን ጸልይ ስል እየፈራሁ ጌታ ምስክሬ ነው። ወጣ ተጸልየለት አሁን በሕይወት አለ። እኔ ግን የመሰለኝ ሌላው ሰው ነበር። እሷን መሰለኝ ያኔ የመሰለኝ ሰውዬ ራሱን ለመግደል ሙከራ አደረገ፣ ግን አልተሳካም። እሱ ግን በሕይወት ኖረ። ስለዚህ እግዚአብሔር አምላክ በመካከላችን
በመካከላችን የእውቀትን ስጦታ ሊሰጠን ይችላል። አሜን። ስለዚህ ስለ መንፈስ ቅዱስ የጸጋ ስጦታዎች ስናስብ ጥበብን የመናገርን ስጦታ እግዚአብሔር ከመካከላችን ለሰዎች ይስጥልን። አሜን። እግዚአብሔር ደግሞ እውቀትን የመናገር ስጦታ በመካከላችን ይስጥልን። ጌታ ቢፈቅድ ደግሞ የእምነትን ስጦታ ኔክስት ዊክ እናያለን። ኔክስት ዊክ ደግሞ መንፈስ ቅዱስ የወረደበት ቀን የሚከበርበት ቀን ነው። ስለዚህ ቪዲዮውን የምታዩት ሁላችሁም እንደምትመጡ ተስፋ አደርጋለን። እግዚአብሔር አምላክ ይባርካችሁ። እንግዲህ እነዚህን ስጦታ የእውቀትን ስጦታ ማወቅ እውቀትን መናገርን ምን እንደሚመስል በደንብ አይተናል። ሰው ቢዋሽ እንኳን ማወቅ እግዚአብሔር ካወቀ ሊገስጸው ወይ ሊያስተምረው እንደሚናገር አይተናል። ልክ እንዳለው ጴጥሮስ ማንንም ሊነግረው የማይችለውን ኢንፎርሜሽን እንደተቀበለው እግዚአብሔር ለእኛም ሰዎችን እንድንጠቀም እውቀትን የመናገር ስልጣን ሊሰጠን ይችላል። እግዚአብሔር አምላካችን ስሙ ይባላል። አሜን። ተረድታችሁኛል? ሀብቴ ፈርሽታል። ስለዚህ ጥበብን የመናገር ስጦታ እግዚአብሔር ለቤተክርስቲያናችን ይሰጥ። እውቀትን የመናገር ስጦታ ለቤተክርስቲያናችን ይሰጥ። ቤተክርስቲያናችን በዚህ ከተማ ያለው የገሃነምን ደጅ ሰብራ ብዙዎችን አስለቅቃ ብዙዎች መጥተው ተባርከው ምን ልበላቸው ተፈውሰው ተጽናንተው እኛም ራሳቸው እኔ አሁን ቅድም ገረመኝ። በጣም አሞኝ ጸልዩልኛል። ከዛው ሳልወጣ ተፈወስኩ። ራሴን ታሜ ነበር። ቅድም ስመጣ እያነከስኩ ነበር የመጣሁት የከስር ግሬ ብሎ ማለት አሁን በጣም ደህና ይሆናል። እንደው በጣም ፈታ ብያለሁ። እግዚአብሔር የተመሰገነ አሜን። እግዚአብሔር ፈወሰኝ። ስለዚህ ከአሁን በኋላ አንዳችሁ ለሌላው ለመጸለይ አትፍሩ። በቃ እርስ በርሳችን መጸለይ መበርታት ማደግ አለብን። የእግዚአብሔር ቃል በሙላት ይኖርባችሁ። አሜን። የእውቀት አገልጋይ ደግሞ ይስጥ። አሜን። እግዚአብሔር ጥበብን ያብዛላችሁ። አሜን። ጥበብን የሚናገር ሰው ይስጥ። አሜን።